ሰላም እንዴናችሁ በያላችሁ በጥል ነገር ሰላም ነው አሽና እንዲያላችሁ ሞኝላችሁ አልብስስ ግቡ እንደው ወዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አከፍሉ ለዚህ ኮልቪ አመሰግናችኋለሁ ሐሳቦች ሲሞቻችሁ እንደው ወዳችሁ 3000 ላይክ እንድትገጩኝ በትትና አጉብ ዘጭ አለ ዛሬ ሚዛናችን ይዘላችሁ መጣ ነው ሱፐር ዜና በኢራን ላይ የተከሰተውን የነዳጅ እጥረትና የዋጋ አለመረጋጋት ነው ከፍተኛ የሆነ የሸቀጣ ሸቀጦች እጥረት ተከስቷል ምክንያቱም አሜሪካ የጣለችው ማዕቀብ የትኛውም አገር ከኢራን ጋር ከነገደ ከሸጠ ከለወጠ ከተገበያየና ምንም አይነት ግንኙነት ቢኖረው ከፍተኛ የሚባል ማዕቀብ ጥልበታለው ይሄን ተከትሎ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ ይገባል የሚል ዛቻ በማሰማቷ ምክንያት ሌሎች አገሮች እጃቸውንም እግራቸውንም ሰብስበዋል በርግጥ በኳታርና በቻይና በኩል ይሄን ሐሳብ አንቀበለው ምክንያቱም የአንድ ወገን ውሳኔ የሚያመጣው ለውጥ የለም በቻይና በኩል ደግሞ በተለይ በቻይና በኩል ጭራሽ እኔ የናንተ ታዛዥ ወይም ደግሞ ተላላኪ አይደለሁም በዓለም አቀፍ ሕግ መሰረት መገበያየት መስራት ከመፈልገው የትኛው አገር ጋር አብሬ እሰራለሁ እናንተ ስላዘዛችሁኝ አልተውም እናንተ ስላዘዛችሁኝ አልጀምርም በራሴ መንገድ እሄዳለሁ መታመጡትን አያለሁ ብላለች ቻይና እንደምታውቁት እንግዲህ አሜሪካ ላለፉት 47 ዓመት ኢራንን በማዕቀብ ስታቆስላት ኖራለች ስታደማት በብዙ ስቃይ ውስጥ እንድታልፍ መከራ ጥላባት ከርማለች ያ ሁሉ አልበቃ ብሎ አሁን ደግሞ ላለፉት 7 ወራት በከፍተኛ ጦርነት ኢራን ብቻ ሳትሆን መካከለኛ ምስራቅም ዓለምም እየታመሰ ነው ያለው አሁን የአሜሪካ ድርጊት እኔም ይመስለኝ ጎሽ ላይ ለ5 ለ6 የሚዘሉ ጅቦች ወይም አንበሶች አርጌ ነው ማየው አንዳንድ አውሬዎች አንድ እንስሳ ለመያዝ አንድን ጎሽ ለመያዝ አንበሳ 7 ሆኖ አንዱ ሆዱን አንዱ ቂጡን አንዱ እጁን አንዱ አንገቱን ይነክሳል ከዛ ደም በደም ከሆነ በኋላ ያ እንስሳ አንዳንድ ጊዜ አልወድቅ ሲል ቁጭ ብለው ያሉ አንበሶቹ ወይም ጅቦቹ ቁጭ ብለው ያሉ እስኪወድቅ ምክንያቱም የራሱ ደም ፈሶ አቅማቶ ሲወድቅ ይቧጨቁታል አሁን አውሮፓና አሜሪካ እንደነዚህ የዱር እንትኖች ነው እየመሰለኝ ያለው አውሬያቸው ኢራንን ለ47 ዓመት ነክሰው ከጅም ከግርም ከወድም ከወገብም በሙሉ ነክሰው ሲያበቁ አሁን ደግሞ ኢራን በራሷ ጊዜ እስክትወድቅ ድረስ አይታችሁ ይሆናል ናሽናል ጂኦግራፊ ላይ ጎሽ በጣም ጠንካራ ጎሾች አሉና አንድ አንበሳ ሁለት አንበሳ የማይጠላቸው አሉ በጣም ብረት የሆኑ ፍጥረቶች ናቸው ነገር ግን ይረባረባሉ በቃ ሴቱም ወንዱም ትልቁም ትንሹም አንበሳ አንዱ እግር ይነክሳል አንዱ እጅ ይነክሳል አንዱ ወገብ ይነክሳል አንዱ ጉሮሮ ያንቃል ከዛ በኋላ ከ3 ከ4 አቅጣጫ ከ5 ከ6 አቅጣጫ ደሞ እየፈሰሰ እንደዛም ሆኖ ሲታገላቸው ተውት ቁጭ ይላሉ ለምን እንደሚወድቅ ያውቃሉ እንደደኮም ያውቃሉ ኢራን በብቸኝነት ላለፉት 47 ዓመት ይሄን ሁሉ ማዕቀብ ይሄን ሁሉ መገፋት ይሄን ሁሉ መገለል ችላ በወታደራዊም በፖለቲካዊም አቅም ነጥራ መውጣቷን ያዩ አሜሪካኖቹና አውሮፓኖቹ አሁን ደግሞ ይበቃል እኛም ደከመን ትግሉ አንበሳ በቀንድ መወጋቱ ሲደክመው ነው የሚተው ጎሽ ትግሉ ያደክማቸዋል ስለዚህ ከምንደክም አንዴ የጎሽ ወይም ደግሞ የሚያድኑት እንስሳ ደም እያወሰሰ ነው ቁጭ ብለን እንጠብቀው ብለው ቁጭ ብለው ይጠብቃል አሜሪካ አሁን ከኢራን ጋር የሚደረገው ጦርነት ደክሟታል አሰልችቷታል ነገር ግን አሁን ቢሆን አትለቅም እስራኤል እየቀያየረች እንትናን ሙዳን እየቀያየረች ትዋጋለች ማለት ነው ትዋጋለች ስለዚህ አሁንም የአሜሪካ ጦር እየተጠጋ ነው ወደ ኢራን አይለቁም ጭራሽ አይለቁም በፍጹም እነሱ ያሉት ነገር አሜሪካ እግር ላይ ካልተንበረከክ በስተቀር ከአሜሪካ ጋር ትካሻ ለትኩሻ ታግለ አሜሪካን አዋርድ በዓለም እኮ ነው የተዋረዱት የጦር ጀቶቻቸው ረክፈው ሄሊኮፕተሮቻቸው ረክፈው የጦር ቤዞቻቸው ወድመው ይሄን ሁሉ ቅሌ ተሸክመው ወደ ቤት አይመለሱም ስለዚህ በኢኮኖሚም ይሁን በፖለቲካም ይሁን በሆነ ጉዳይም ይሁን በወታደራዊም ይሁን እነዚህን ሰዎች ማንበርከክ ያስፈልጋል አቋም ነው አሁን ኢራን ላይ የነዳጅ ሰልፍ ተጀምሯል ልክ እንደ ኢትዮጵያ ማለት ከፈት ረጅም የነዳጅ ሰልፍ ነው የተጀመረው የነዳጅ ባህር ነው ያላት እንግዲህ በዓለማችን ላይ ግዙፍ የነዳጅ አቅም ካላቸው ሀገሮች ውስጥ ኢራን ሁለተኛ ሶስተኛ የምትባለው ኢራን ነች በጣም አንደኛ በጥራትም ደግሞ አንደኛ የሚባል ነዳጅ ነው ያላት ይሄን ሁሉ ነዳጅ ኢራን እንዳትጠቀመው 40 ቀንና 40 ሌሊት ደበደቡ በጦር ጀቶቻቸው ደበደቡ አፈረሱ አወደሙ አልበቃ ብሎ የኢራን በዓለም አቀፍ ደረጃ ያላት $120 ቢሊዮን አሜሪካ አልሰጥም ማለት በቃ የማፊያ ስራ ማለት ነው የድሩ የሌባ ስራ ማለት ነው የገንዛ የኢራንን ገንዘብ ማዕቀብ ጣሉ አልበቃቸው ገንዘባቸውን ኮለከሉ አልበቃቸው በጦር ጀት በሚሳኤል ደበደቡ አልበቃቸው ሌሎች አገር ከኢራን ጋር እንዳትገቡ እንዳትወጡ እንዳትሸጡ እንዳትለውጡ እንዳትበሉ እንዳትጠጡ ማዕቀብ ጣሉ ስለዚህ
ከፍተኛ ውጥረት ውስጥ ነው ያለው የኢራን ፖለቲካ። ነዳጁ ለውስጥ ፍጆታም ይፈልጋል። ነዳጁ ወደ ውጭ ተሽጦ ኢኮኖሚውንም ወታደራዊ ክንፉንም ሁሉንም ማገዝ አለበት። ይህን ስለሚያውቁ ነው አሜሪካ እና እስራኤል በከፍተኛ ሁኔታ የነዳጅ ማጣራት ሲደበድቡ የከረሙት። ለዚህ ነው የኃይል ማመንጫ የደበደቡት። ለዚህ ነው አሁን እቶን ሲኦል ሆናለች ኢራን። ሙቀት ማለት በተፈጥሮ ሙቀት ወደ 52 ዲግሪ ሴልሺየስ ወጥቷል። አየ በዚህ ሁኔታ ሰው በሙቀት ብቻ ይሞታሉ ኢራኖቹ ማለት ያልቃሉ ማለት ነው። ምንም ያላደረገን ሰው ዝም ብለህ ቤቱ ድረስ ሄደ አውድመ ንብረቱን አውድመ የነዳጅ ማጣራት አውድመ ፋብሪካዎቹ ወድመው ኢራን ላይ አንደኛ የሸቀጣሸቀጥ እጥረት የተፈጠረበት ምክንያት ፋብሪካዎቿ ተደብድቧል፣ በከፍተኛ ሁኔታ ተደብድቧል። ስለዚህ ይህ ሁሉ ችግር ተፈጥሮ ይሄ የነዳጅ ባህር ውቅያኖስ ያላት በነዳጅ የበለጸገች ታላቅ ሀገር የገንዛ አገሯ ላይ ነዳጅ እጥረት ተከስቶ እንደገና ሰልፍ ዜጎቿ ሰልፍ ረጅም ሰልፍ ልክ ኢትዮጵያ ተከስቶ እንደነበረ ማለት ነው። ኢትዮጵያ ተከስቶ እንደነበረ ያለ ነዳጅ ሰልፍ ኢራን ውስጥ ተጀምሯል። ይሄን የሚያደርጉት እነማን ናቸው? አውሮፓና አሜሪካ፣ እስራኤል ናቸው። ስለዚህ ኢራኖቹ ምንድነው የሚያደርጉት? ለዚህ ችግር የዳረጉን ሰዎች እንደፍቃለን የሚሉት በኢኮኖሚ ማዕቀብ አሜሪካም አትቀመጥም፣ ኢራኖቹም አይቀመጡ። ወደ ውጊያ ነው የሚመራ ይሄ ነገር። ሳምንት አይቆይም። ምን አለ በለኝ። ትናንትና ወዲያ 10 ቀን ብያለሁ አይደል? አሁን ዝም ብለህ 7 ቀን ስጠኝ። በዚህ 7 ቀን ውስጥ ጦርነቱን ይቀሰቅሱታል ራሳቸው ኢራኖቹ። ለምን? እኛ በኢኮኖሚ እየባቀቀን ልክ ያ ጎሹ እስኪወድቅ ድረስ የሚጠብቁ አውሬዎች ማለት ነው። እነዛ አንበሶች፣ እነዛ ነብሮች፣ እነዛ ገዳዮች ምንድነው የሚያደርጉት? ያ ኃይለኛ ፍጥረት 3 4 5 6 ቦታ ያደሙትና እስኪወድቅ እንደሚጠብቅ አሜሪካ ኢራን እስክትወድቅ እንደዚህ አሰፍስፋ ከባ እየጠበቀች ነው። አሜሪካኖቹም አውሮፓኖቹም መላ ዓለም እየጠበቀ ነው። ከቻይናና ከራሽያ ከሰሜን ኮሪያ በቀር መላ ዓለም በጉጉት እየጠበቀ። ስለዚህ ይሄ እንዲሆን ደግሞ ኢራኖቹ አይፈቅዱም። ኢኮኖሚያዊ ቀውሱ ሊፈጠር ይችላል። ከፍተኛ የነዳጅ እጥረት ሊከሰት ይችላል። የሆነ ሆኖ የሚሳኤልን ዝናቡን ግን አያስቆመውም። ይሄም አሜሪካ ይህን በማድረጓ ምክንያት አረቦቹ ከመደብደብ ወደኋላ አይሉም። እንዲሁም በቁጣ እንዲወግሯቸው ነው የሚያደርግ። ኢራኖቹ መከራ ባገኛቸው ቁጥር ፖለቲካዊ ኢኮኖሚያዊ ቀውስ ውስጥ በገቡ ቁጥር ለዚህ የዳረጉን አካላት 1 2 3 4 5 6 በለው ነው የሚሉት። ስለዚህ ጉዳዩ ወደ ጦርነት ነው የሚሄደው። ጉዳዩ ወደ ደም መፋሰስ ነው የሚሄደው እንጂ ኢራኖቹ ከዚህ በፊት እንደነበረው ለ40 ዓመት እንደነበረው 40 ቀን አይታገሱም። የኔ ጌታ 40 ቀን ኢኮኖሚያዊ ጫና ተቀብለው አይቀመጡም። ወደ ውጊያ ነው የሚገቡት። ወደ እልቂት፣ ወደ መጨፋጨፍ ነው የሚገቡት። ለምን? እኔ እንዳመመኝ አንተ እንዲያመህ። ጦርነት ላይ ትልቁ ስሌት ይሄ ነው በነገራችን ላይ። ለዚህ ነው ሰዎች ውጊያቸውን ከራሳቸው ሜዳ ወጣ ለማድረግ የሚሞክሩት። አንተን አያምህማ። አንተ ካለበት ቦታ 1000 ኪሎ ሜትር ላይ ያለ ሰው ደሞ ቢፈስ ቢጨፋጨፍ፣ ትምህርት ቤት ቢቆም፣ ጤና ጣቢያ ቢፈርስ አንተ ምን ይመስላል? ምንም አይመስለኝም። ቤቴ ከመጣ እንኳን በመሳሪያ በመድፍ አይደለም በድንጋይ ሰው ተወራውሮ መስታወት ቢደበድብ የቤተን ሰውነት ይንቀጠቀጣል፣ ይርበደበዳል። ስለዚህ እነሱ ጦርነቱን ከሜዳቸው አውጥተው ኢራን ብቻ እሳትም ከሆነ ሚሳኤልም ከሆነ የጦር ጀትም ከሆነ ኢኮኖሚያዊ ቀውስም ከሆነ ኢራን ብቻ እንድትጋፈጡ፣ ኢራን ብቻ እንድትሞት እንድትቆስል ለማድረግ ነው ሩጫው። ስለዚህ ኢራኖች ደግሞ ይህን አይፈቅዱም። በእርግጠኝነት ነገ ወይም ከነገ ወዲያ መርከቦችን መደብደብ ይጀምራሉ። መርከቦችን የፈረደባቸው የጦር የነዳጅ ጫኝ መርከቦች ይመታሉ፣ ይፈነዳሉ፣ ይሰጥማሉ። ከዛ በኋላ አሜሪካ ምንሼ እያለች ትመጣለች እየሮጠች። ከዛ በኋላ እነሱንም ትወቅጣለህ። ዝም ብለህ አስፈላጊ ከሆነ ብለህ ኤሚሬትንም ወጋ፣ ሳዑዲንም ወጋ፣ ባህሬንም ወጋ ታደርጋለህ። ምንም ችግር የለም። ዓለም አቀፍ ሕግ የሚባል የለማ። ዝም ብሎ እኮ ነው ተረት የልጅ ተረት ስለሆነ የፈለግከውን የማድረግ መብት አለ። በነገራችን ላይ አሁን ባለው በዓለም ስርዓት ሰው ሀገራት የፈለጉትን አድርገው እንደፈለገ ተጨማልቀው እንደፈለገ ሆነው የመኖር ስልጣን ሰጥቷል። ዓለም አቀፍ ሕጉ ነው፣ ሰዎች አይደለም ያን የሰጡት። ስለዚህ ዓለም አቀፍ ሕግ የሚባል ስለሌለ ኢራን ዝም ብላ ተነስታ የባህረ ሰላጤ አገሮችን ልትደበድብ ትችላለች። ለጦርነት መነሻ የሚሆናትን ነገር ትፈልጋለች። ወይም ደግሞ የሚያልፉ መርከቦችን ልትመታ ትችላለች። ጉዳዩ ወደ ጦርነት እንዲሄድና እንዲጋጋል ራሷ ኢራን ከሆነ አሜሪካ ካልሆነ ደግሞ ራሷ ኢራን
የሆኑ ምክንያቶችን ትፈጥራለች የሚል ግምት አለኝ። የኔ ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ይሞቻችሁ። ፒስ